በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የቸሩ መድኃኔ ዓለም ወዳጆች የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን መላእክት ባለሟሎች አይንተ እግዚአብሔር ካህናት ሊቃውንተ ቤተ ክርስቲያን አበው መምህራን ለአገልግሎት የምትፋጠኑ ዲያቆናት ሰንበት ተማሪዎች እንዲሁም ቅዱስ ቃሉን ለመስማት በአገር ቤትም በውጭ ሀገራትም ያላችሁ የምትተጉ ብርቱ ምእመናን ህዝበ ክርስቲያኖች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የፍጥረታት ሁሉ ባለቤት ፈጣሪ ፍጡራን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን። አሜን። በአራቱ ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በሰማይና በምድር ሁሉ ያለና የሚኖር አልፋና ኦሜጋ እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን። አሜን። የዕለቱ ትምህርታችን ርዕስ የምናደርገው ንቁ በሃይማኖትም ቁሙ በሚለው በሐዋርያው ቅዱስ ጳውሎስ መልእክት ነው። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ላይ በተመዘገበው ማለት ነው። ሃይማኖት ማለት መሰረቱ በአንድ አምላክ ማመን ማለት ነው። ሃይማኖትን በተመለከተ ሁሉም የሰው ልጆች ሁሉ ማወቅ ያለባቸው መሰረታዊ ጉዳይ በዚህች ምድር የሁለት ዓለም ሰዎች እንዳሉ ቀድሞ መረዳት ያስፈልጋል። አንደኛው ሃይማኖት ያላቸውና ሁለተኛው ሃይማኖት የሌላቸው ፓጋን ተብለው በሁለት ይከፈላሉ። ሃይማኖት ማለት እምነት ማለት ነው። እምነት ደግሞ ትክክለኛውን አምላክ በማመን ይገለጣል። ቅዱስ ጳውሎስም ይህን እውነት በዚህ መልኩ ገልጦታል። ወደ ዕብራውያን ምዕራፍ 11 መልእክቱ ላይ ቁጥር 1 እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ብሎ ነው የገለጠው። እውነት ነው። ይሄ ነው የፍጥረታት ሁሉ ባለቤት የሆነውን ክርስቲያኖች ሁሉ ሊያምኑት የሚገባቸው ኢየሱስ ክርስቶስን ፍጹም ሰው ፍጹም አምላክ ነው ብሎም በማመን ሲሆን መለኮት በሥጋ ማርያም ተገልጦ በተዋህዶ የከበረውን ጌታችን መድኃኒታችን ኢየሱስ ክርስቶስን አንድ አካል አንድ ባህሪ ያለውን ፍጹም አምላክ ብሎ ማመን ሃይማኖት ይባላል። አባቶቻችን ሐዋርያት በሃይማኖት የሚታወቁበት መጠሪያ መለያቸው ክርስቲያን በሚል ስያሜ ይጠቀሙበት ነበር። ከአባቶቻችን የሐዋርያት ዘመን ጀምሮ እስከ 325 ዓመተ ምህረት ድረስ ክርስቲያን ተብለው ከተጠሩበት በኋላ በ325 ዓመተ ምህረት አሬዎስ የተባለው ትውልዱ ሀገሩ ሊቢያዊ የሆነ የቅስና ማዕረግ ያለው ሰው ወልደ ኢየሱስ ክርስቶስን ፍጡር ነው በማለት በወቅቱ የነበረው ፓትርያርክ ለእስክንድሮስና አፈ ጉባኤው ሊቀ ዲያቆን ቅዱስ አትናቴዎስ ከመጽሐፍ ቅዱስ እየጠቀሱ ለአሬዎስ ተገቢውን ትምህርት ከሰጡት በኋላ በክህደቱ በመጽናቱ በ318ቱ የዓለም አብያተ ክርስቲያናት ሊቃውንት አሬዎስን አውግዘው እንዲለይ አድርገውታል። ይህም የሆነው በ325 ዓመተ ምህረት ነው። ጉባኤውም የኒቄያ ጉባኤ በመባል ይታወቃል።
ክርስቲያኖች ልናቀው እውነት የሚገባው ትምህርት ይሄ ነው። በወቅቱ ክርስቲያን የሚለውን መጠሪያ ስም ቀይረው እኛ የምናምነው ሃይማኖታችን አምላካችን ኢየሱስ ክርስቶስ ትክክለኛና ቀጥ ያለ ሃይማኖት ነው ሲሉ ኦርቶዶክስ መጠሪያ ስም ሆኖ እንዲጠራ ተወሰነ። ኦርቶዶክስ ማለት በግሪክ ቋንቋ ምን ማለት ነው? ኦርቶ ማለት ቀጥ ያለ እንከን የሌለበት ማለት ነው። ዶክስ ማለት ሃይማኖት ማለት ነው። ጠቅለል አድርገን ስንረዳው ስናጣምረው ኦርቶዶክስ ማለት ቀጥ ያለ እንከን የሌለበት ሃይማኖት ማለት ነው። በዚህም ስም ክርስቲያኖች እየተጠሩ እስከ 381 ዓመተ ምህረት ከቆዩ በኋላ በወቅቱ የኦርቶዶክስ ሃይማኖት አገልጋይ የሆነው ሊቀ ጳጳስ መቅዶኒዎስ መንፈስ ቅዱስን ከአብና ከወልድ ያንሳል፣ ሕጸጽ አለበት ሲል ክህደት ፈጸመ። ሎቱ ስብሐት። የዓለም ሊቃውንት በሊቀ ጳጳስ ጢሞቴዎስ መሪነት በቁስጥንጥንያ ጉባኤ በ150ው የዓለም ሊቃውንት ከሃዲው መቅዶኒዎስን ተወግዞ እንዲለይ ተደረገ። ኦርቶዶክስ በሚለው ስም አሁንም ክርስቲያኖች እየተጠቀሙበት ሳለ በ431 ዓመተ ምህረት ንስጥሮስ የተባለ የቅድስት ቤተ ክርስቲያናችን ዋናው ሊቀ ጳጳስ እንደገና ክህደት ፈጸመ። ክህደት ከቤታችን ውስጥ ነው የሚፈጸመው። ክህደቱም መለኮት በስጋ ማርያም አልተዋሃደም በሚል ነው። በዚህ ክህደት ምክንያት በወቅቱ የነበሩት ጳጳስ በሊቀ ጳጳሱ አባ ቄርሎስ በሊቀ ሊቃውንቱ በዚያን ጊዜ ጉባኤው የኤፌሶን ጉባኤ ይባላል። የዓለም ሊቃውንት 200 ሊቃውንት ጳጳሳት በአባ ቄርሎስ መሪነት ጳጳሱ ማለት ነው 200 የዓለም ሊቃውንት መሪነት በ431 ዓመተ ምህረት ከሃዲውን ንስጥሮስን አውግዘው እንዲለይ አድርገውታል። ከዚህ ጊዜ ጀምሮ ኦርቶዶክስ ከሚለው መጠሪያ ስም በተጨማሪ መለኮት በስጋ ማርያም ተዋህዷል ሲሉ ተዋህዶ የሚል ስም እንዲጨመር ተወሰነ። የዓለም ሊቃውንቱም ይህንንም የመጽሐፍ ቅዱስን ማስረጃ በመጥቀስና በማስረዳት ተከራክረውታል። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቃልም ሥጋ ሆነ ከሚለው በፊት በመጀመሪያው እግዚአብሔር ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ያለውን ወንጌላዊው ቅዱስ ዮሐንስ ያየውን ምስጢርና የጻፈውን የወንጌሉን ቃል ጠቀሱለት። ያንን ቃል በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ አለ። እኛን የምትወክለን እመቤታችን ቅድስት ድንግል ማርያም ስለሆነች ተዋህዶ የሚለውን አስረድተውታል። ከዚህ ጊዜ ጀምሮ በዓለም ላይ ባሉ ሊቃውንት ኦርቶዶክስ ተዋህዶ የሚለው መጠሪያ ስሙ ተቀይሮ እዚያው እንዳለ ሆኖ ኦርቶዶክስ ተዋህዶ እንዲባል ተወለደ። በዚህ ክርስቲያኖች እየተጠሩበት ቆይተው በ451 ዓመተ ምህረት በፓፓ ሊዮን አማካኝነት በወቅቱ በነበሩት ነገስታት በንጉሥ መርቅያንና በንግሥት ብርክልያ ጣልቃ ገብነት የኬልቄዶንን ጉባኤ በማድረግ የኦርቶዶክስ ፓትርያርክ የነበረውን ቅዱስ ዲዮስቆሮስን ወደ ግዞት እንዲጋዝ ካደረጉ በኋላ ፓፓ ሊዮን በኃይል ስልጣን በመያዙና ስሙን ካቶሊክ ብሎ ሲጠራው ቤተ ክርስቲያን ለሁለት ተከፈለች። በፓፓ ሊዮን ይመራ የነበረው የኬልቄዶን ጉባኤ መጠሪያ ሆኖ እንዲቀጥል በማን አለብኝነት ሲወስኑ እውነተኞቹ አባቶቻችን ይህን የኬልቄዶን ጉባኤ ባለመቀበላቸው ምክንያት ኦርቶዶክስ ተዋህዶ ለሁለት ተከፈለች። እውነተኞቹ አባቶቻችን የኬልቄዶን ጉባኤን ጉባኤ ከለባት፣ ጉባኤ አብዳን ብለው ስም ሰጡት። በዚህ ምክንያት እንደገና ኦርቶዶክስ ተዋህዶ ለሁለት ተከፈለች። የኦሪየንታል ኦርቶዶክስ ቸርች እና የኦርቶዶክስ መልካውያን በሚል ለሁለት ተከፈለች። ክርስቲያኖች የሃይማኖታችንን መሰረት በዚህ መልኩ ማወቅ ስላለብን ነው። ኦሪየንታል ኦርቶዶክስ የሚባሉት ሀገራት ኢትዮጵያ፣ ግብጽ፣ አርመን፣ ሶሪያ፣ ህንድ ናቸው። አሁን ደግሞ ጎረቤታችን ኤርትራም አንዷ ሆናለች። ትክክለኞቹ ጉባኤያት የሚባሉት
አንደኛ የኒቅያ ጉባኤ በ325 ዓመተ ምህረት፣ ሁለተኛ የቁስጥንጥንያ ጉባኤ በ381 ዓመተ ምህረት፣ ሶስተኛ የኤፌሶን ጉባኤ በ431 ዓመተ ምህረት የነበሩትን ጉባኤያትን ነው። ሐሰተኛውን የኬልቄዶን ጉባኤ ግን ተቀባይነት የለውም። በወቅቱ የነበሩት ሊቃውንተ ቤተ ክርስቲያናት ይህን ጉባኤ ከለባት፣ ጉባኤ አብዳን በማለት ጠርተውታል። ትርጉሙም የውሾች ጉባኤ፣ የእብዶች ጉባኤ በማለት በብዙ ነገር በነገስታቶቹ በክፋተኞች ሴራ የተጠነሰሰ የክፋት መርዝ ያለበት እምነትና ጉባኤ ስለሆነ ነው። ይሄ ነው። ኦርቶዶክስ መልካውያን የሚባሉት አገራት ሩሲያ፣ ዩጎዝላቪያ፣ ግሪክ፣ ዩክሬን ወዘተ ናቸው። ከነዚህ እምነት በኋላ የእስልምና እምነት በ622 ዓመተ ምህረት በሳውዲ አረቢያ በነበረው ጦርነት ምክንያት እምነታቸው እስልምና የሆኑ ሰዎች በእንግድነት ወደ ኢትዮጵያ ከመጡ በኋላ በ630 ዓመተ ምህረት እንደ ኢትዮጵያ አቆጣጠር እስልምና በኢትዮጵያ ሀገራችን መስፋፋት ጀመረ። ይህን ነው ክርስቲያኖች ማወቅ ያለብን። ከካቶሊክ እምነት ደግሞ በ16ኛው መቶ ክፍለ ዘመን መነኩሴው ማርቲን ሉተር በመገንጠል ፕሮቴስታንት በሚል መለያ ስም የራሱን እምነት መሰረት አድርጎ ፕሮቴስታንት የካቶሊክ አባቶች ያወጡት ሕግ ተከትሎ ሉተር በመቃወሙ በዚህ ስም ሊጠራ ችሏል። ከፕሮቴስታንት እምነት በኋላ ሙሉ ወንጌል፣ መሰረተ ክርስቶስ፣ ወንጌል ብርሃን፣ መካነ ኢየሱስ ወዘተ ተመሰረቱ። በመቀጠል ኦንሊ ጂሰስ ተመሰረተ። ኢየሱስ ብቻ የሚለው እምነት መለያ መታወቂያም በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ቃል በቃል መጽሐፍ ቅዱስን ለማየት ጊዜ ባይኖረኝም በቃል ልጥቀሰው። የእነሱ የእምነት መለያ መጠሪያ መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና የሚለውን የቅዱሳን አባቶቻችን ሐዋርያትን ስብከት ይህን መሰረት አድርገው ኦንሊ ጂሰስ ይጠቀሙበታል። አዎ መዳን በሌላ በማንም የለም፣ መዳኛችን ኢየሱስ ክርስቶስ ነው። ነገር ግን በሌላ የሚተረጎምበት ምስጢር ስላለ በሌላ ቀን እንመጣበታለን። ቆይቶም ሰቨንዴ አድቬንቲስት ቸርች ተመሰረተ። ሰቨንዴ አድቬንቲስት ቸርች ለሶስት የተከፈለ ነው። ቀዳሚት ሰንበትን ብቻ የሚቀበሉ አሉ። ለተሁድን ብቻ ሰንበት ብለው የሚቀበሉ ናቸው። ሶስተኛም ከዚሁ ጋር በተመሳሳይ እንዲሁ ሰንበታትን የሚቀበሉ ናቸው። በ18ኛው መቶ ክፍለ ዘመን በቻርልስ ራስል አሜሪካዊው ተወላጅ ጄሆቫ ዊትነስ ወይም የይሖዋ ምስክሮች የሚባለው ነው እምነት ተመሰረተ። ይህም እምነት የአርዮስን ትምህርት በማጠናከር ወልድ ኢየሱስ ክርስቶስን ፍጡር ነው ብለው የሚያምኑ የጥፋት ሰዎች ሆነው ብቅ አሉ። ሃይማኖትን በተመለከተ በመጽሐፍ ቅዱስ የምናየው አለ። ጥቂቶቹን ማስረጃዎች ካየን በኋላ የዕለቱ ትምህርታችንን እንፈጽማለን ማለት ነው። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች ይወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ። አሁን ማለት ነው። ይህቺ ቀጥ ያለችው መንገድ ሃይማኖት ናት። ተመልከቱ፣ የቀደመችውን መንገድ ጠይቁ፣ የአባቶቻችንን መንገድ መልካሚቱ መንገድ ወዴት እንደሆነች ይወቁ። በ318 ሊቃውንት፣ በ200 ሊቃውንት፣ በ150 ሊቃውንት ከዚያም በፊት በነበሩት አባቶቻችን ነቢያትና ሐዋርያት እወቁ የቀደመችውን መንገድ፣ በእርሷም ላይ ሂዱ። ኦርቶዶክስ ተዋሕዶ ለነፍሳችሁ ዕረፍት ታገኛላችሁ። ለስጋችሁ ብቻ አይደለም፣ ለመንፈሳችሁ ለነፍሳችሁ ዕረፍት ታገኛላችሁ ነው ያለው። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ላይ መንገድ የሚለውን ሃይማኖት እንደሆነ ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ እንዲጠቅሶታል። እነሆ እስቲ መልካም ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ፣ በእናንተ ዘንድ ሁሉ በፍቅር ይሁን ያለው። በሃይማኖት ቁሙ የሚለውን ንቁ፣ በሃይማኖት ቁሙ አለ። በመንገድ ቁሙ የሚለውን
ይሄንን ነገርን በመንገድ ላይ ቆሞ የሚለውን በሃይማኖት ቆሞ ማለቱን ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ አስተማረን። ርዕሳችንም ይህ የመጽሐፍ ቅዱስ ክፍል ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው ያለው። ተዋህዶ ማለት ምስጢሩ በክርስቶስ የተመሰረተች ናት። በሌላም ኤፌሶን 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ነው የሚለው። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ብሎ ነው የመሰከረው ቅዱስ ጳውሎስ። ሃይማኖት አንድ ናት፣ እርሷም ኢየሱስ ክርስቶስን ፍጹም አምላክ ፍጹም ሰው ፍጹም አምላክ ነው ብሎ አምኖ መቀበል ሃይማኖት ይባላል። ይህም ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው ብሎ ማመን ሃይማኖት ይባላል። በአንድነቷ ኦርቶዶክሳዊነቷ የምትታወቀው የኦርቶዶክስ ተዋህዶ ሃይማኖት ጥንታዊና ብቸኛይቱ እርሷ መሆኗን ቅዱስ ጳውሎስ እንዲህ ነው ያስተማረን። ኤፌሶን ምዕራፍ 4 ቁጥር 5 ላይ አንድ ጌታ ያለውን ነው። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ነው ያለው። ጌታ አንድ ነው፣ ሃይማኖትም አንድ ናት፣ ጥምቀትም አንድ ናት ብሎ ቅዱስ ጳውሎስ አስተማረን። እሷም ኦርቶዶክስ ተዋህዶ ናት። ወደ ይሁዳ መልእክቱ ቁጥር 3 ላይ አስቆሮቱ ይሁዳ ያደለው ምዕራፍ የሌለው ቁጥር 3 ላይ እንዲህ ነው የሚለው፣ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። ለቅዱሳን ስንት ጊዜ ነው የተሰጠችው? አንድ ጊዜ። የመጽሐፍ ቅዱሳዊ ማስረጃ ነው። ሲራክ 4 ቁጥር 24 ላይም እንዲህ ይላል፣ ያልሆነ ሃይማኖት ይዘህ ስለ ሃይማኖት አትከራከር ነው ያለው። ይህንን ደግሞ ቅዱስ አባታችን ሲራክ ነግሮናል። ይህንን ሲያጠናክርልን ሊቀ ሐዋርያት ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 19 ላይ ራሳቸው የጥፋት ባሪያዎች ሆነው አርነት ትወጣላችሁ እያሉ ተስፋ ይሰጧቸዋል። ስለዚህ በመጀመሪያ ራሳቸው ከባርነት ቀንበር ነፃ ሊወጡ ይገባል። ከማስተማራቸው በፊት መጽሐፍ ቅዱስን በትክክል መረዳት ማወቅ ያስፈልጋል ማለቱ ነው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 24 ላይም እንዲህ ይላል፣ ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ፣ እርሱም የሰጠን ተስፋ ይህ የዘላለም ሕይወት ነው ያለው። ከመጀመሪያ የሰማናት ከአባቶቻችን ነቢያት፣ ሐዋርያት፣ ከሊቃውንተ ቤተ ክርስቲያን እስከ መጨረሻው ድረስ ጸንተን ኦርቶዶክስ ተዋህዶ ሃይማኖትን ይዘን መገኘት አለብን። ይሄ ነው ዮሐንስ ራእይ ምዕራፍ 2 ቁጥር 25 ላይ ሌላ ሸክም አልጭንባችሁም፣ ነገር ግን እስከመጣ ድረስ ያላችሁን ጠብቁ ነው ያለው። ምእመናን ክርስቲያኖች፣ የሰው ልጆች ሁሉ ያለችን አንዲት ኦርቶዶክሳዊት ተዋህዶ ሃይማኖት ናት። እስከመጣ ድረስ ማተባችሁን ክራችሁን ጠብቁ፣ ሃይማኖታችሁን ጠብቁ ነው ያለን። እግዚአብሔር ጽናቱንና ኃይሉን ይስጠን። አሜን። ንቁ፣ በሃይማኖት ቁሙ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ያስተማረን የመከረን አምላከ ቅዱሳን ኤልሻዳይ ሁሉን የሚችል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ለወደደን ከኃጢአታችንን በደሙ ላጠብን መንግሥትን ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። አሜን። ወስብሐት ለእግዚአብሔር።